አንተ በከተማ ብሩክ ትሆናለህ፣ በእርሻ ብሩክ ትሆናለህ። በሆድ ፍሬ፣ በምድር ፍሬ፣ በከብት ፍሬ፣ በላም ርቢ፣ በበግ ርቢ ብሩክ ትሆናለህ። ቡሃቃ የተባረከ ይሆናል። ይሄ ብቻ አይደለም የሚለው በመግባትህና በመውጣትህ ጻፉ። ሁለንተናዊ በረከት ያለው በእግዚአብሔር ቃል ውስጥ ነው። ይሄ ቃል ኢንዲኬት የሚያደርገው ሁለንተናዊ በረከትን ነው። ሁለንተናዊ በረከት ያለው በእግዚአብሔር ቃል ውስጥ ነው። ይኸውልህ አንተ ብትሮጥ ጥሩ ነው፣ አንድ ነገር ታገኛለህ እንጂ ሁሉንም ነገር አታገኝም። ባንተ ልፋት፣ ባንተ ላብ፣ ባንተ ጥረት ጥቂት ነገር ታገኛለህ እንጂ ሁሉንም ነገር አታገኝም። የእግዚአብሔር ቃል ነው ሆሊስቲክ የሆነ ብሌሲንግ ወደ አንተ ማምጣት የሚችለው። ሁለንተናዊ በረከት የሚገኘው በእግዚአብሔር ቃል ውስጥ ነው። ለዚህ ነው በከተማ ብሩክ ትሆናለህ፣ በእርሻ ብሩክ ትሆናለህ፣ በሆድ ፍሬ ብሩክ ትሆናለህ፣ በምድር ፍሬ ብሩክ ትሆናለህ፣ በከብት ፍሬ ብሩክ ትሆናለህ፣ በላም ርቢ፣ በበግ ርቢ አለና ይሄንን በረከት ወሰደውና ደግሞ እንደዚያ ጓዳ ከተተው። ቡሃቃ ብሩክ ይሆናል። እሱ ብቻ አይደለም፣ በመውጣት ብሩክ ትሆናለህ፣ በመግባት ብሩክ ትሆናለህ። በየትኛውም ሰርከምስታንስ አት ኤኒ ታይም አንተ ሰክሰስፉል አለመሆን አትችልም። ለምን? የእግዚአብሔርን ቃል ትሰማለህ። አንተ የእግዚአብሔርን ቃል፣ ለእግዚአብሔር ቃል ጊዜ አለ፣ ለእግዚአብሔር ቃል ቦታ አለ፣ ለእግዚአብሔር ቃል ክብር አለ፣ ለእግዚአብሔር ቃል ልብ ክፍት ነው፣ ለእግዚአብሔር ቃል ጆሮ ክፍት ነው። ስለዚህ ትባረካል። አትጠራጠር። ደግሞ የምትባረከው በአንድ ጉዳይ አይደለም፣ በሁሉ ጉዳይ፣ በየትኛውም ዳይሜንሽን ትባረካለህ። ይሄንን እግዚአብሔር እየነገረ ነው። ባክ በደንብ አድርግና አሜን በል። ብዙ ሰዎች የእግዚአብሔርን ቃል በመስማት በረከት የሚገኝ አይመስላቸውም። አንተ ጊዜ እያባከንክ አይደለም፣ ሰዓት እያቃጠልክ አይደለም። you are not wasting time። እውነቴን ነው የምነግርህ። እያደረክ ያለው ቃል ስትሰማ በረከት እየሰበሰብክ ነው። ቃል ስትሰማ ሰማያት እየተከፈቱ ነው። ቃል ስትሰማ ሩቅ የሆነ ወደ አንተ እየቀረበ ነው። ቃል ስትሰማ ከባዱ ነገር እየቀለለ ነው። ቃል ስትሰማ እግዚአብሔር ለአንተ እየሰራ ነው። እስቲ በደምብ ጩሁና አሜን በል። ቃል ስትሰማ እግዚአብሔርን እያሰራው ነው። እግዚአብሔርን እያንቀሳቀስከው ነው። እግዚአብሔር እየተራመደ ነው። ላት የብዙ ሰው በረከት 31 ወልቆ አንዱ እንደቀረ ጥርስ ነው። እንዲህ ሲል አንድ ነው። ሁለንተናዊ በረከት አይደለም ያለው። በአንድ ነገር ቢባረክ በሌላ ነገር ይጨነግፋል። በአንድ ነገር ቢሆንለት በሌላ ነገር ያነክሳል። በአንድ ነገር ይሆን ወንድሜ፣ በሁሉ ነገር የሚሆንለት ሰው ቢኖር አሁን እንደዚህ ነው። ዛሬ ማለዳ መመርቃችሁ በአንድ ነገር እየሄዳችሁ በሌላ ነገር አታነክሱ። በኢየሱስ ስም ሁለንተናዊ በረከት ያገኛችኋል። ዛሬ በጌታ በኢየሱስ ወደዚህ ሆሊስቲክ ዳይሜንሽን፣ ሆሊስቲክ ወደሆነ ብሌሲንግ የሚያስገባ የእግዚአብሔር የቃሉ ክብር ያገኛችሁ። በኢየሱስ ስም ያገኛችሁ። በአንዱ ተባረካችሁ፣ በአንዱ ምናምን እንደዚህ የምትጨነግፉ ሳትሆኑ በደንብ ስትወጣ ብሩክ ነህ፣ ስትገባ ብሩክ ነህ፣ ስታስብ ብሩክ ነህ፣ ስታደርግ ብሩክ ነህ፣ ማታ ብሩክ ነህ፣ ጠዋት ብሩክ ነህ። አንተ ዝም ብለህ አሚን አትልም እንዴ? በከተማ ብሩክ ነህ፣ በእርሻ ብሩክ ነህ፣ በጓዳ ብሩክ ነህ፣ በአደባባይ ብሩክ ነህ፣ በሆድ ፍሬ ብሩክ ነህ፣ በምድር ፍሬ ብሩክ ነህ። እቺ ምድር ኃይሏን ትሰጥሃለች። ኃይሏን ትሰጥሃለች እቺ ምድር። ምንም ቴክኒክ ታክቲክ አያስፈልገው። መባረክ ከፈለክ፣ እግዚአብሔር መባረክ ከፈለክ ሰማያዊ በግ ይዘልኝና ጥቁር ዶሮ አናቱ ላይ ሸለምጥማጥ የመሰለ ምናምን አለ ምን ታመጣለት? እንደዚህ አለ። የአምላክን የእግዚአብሔርን ቃል ስትሰማ እነዚህ በረከቶች ይመጡልሃል፣ ያገኙህማል። ደስ የሚለው በረከት ፈልገ ስታገኝ ሳይሆን በረከት ፈልጎ ሲያገኝ ነው። ለምስክርነት የሚመቸው አንተ ፈልገ ስታገኝ ሳይሆን እሱ ፈልጎ ሲያገኝ ነው። እዚህ ቤት ይሰማል። እዚህ ቤት አንድ ነን እግዚአብሔር የተላከለት ሰው አለ የሚል እዚህ ቤት የሚጎበኝ ሰው አለ ሲባል፣ አሁን የሚነሳ ሰው አለ ሲባል፣ በኢየሱስ ስም ይሁንላችሁ፣ በኢየሱስ ስም ይሁንላችሁ። ትባረካለህ። ጻፎ ዛሬ ትምህርት እኮ ትባረካለህ። ቃሉን ስትሰማ ትባረካለህ። ዋው
ዛሬ ወዴት ነው የምትሄደው ስትባል መጽሐፍ ቅዱስን ይዘህ ወዴት ነው የምትሄደው? ልባረክ ማንታክ ልባረክ የእግዚአብሔርን ቃል ልሰማ ልባረክ ማንታካች ቃሉን ሰምቶ ግን የከሰረ ማን አለ? መጽሐፍ ሲናገር እንደዚህ ያለ የሚያስፈልገው አንድና ጥቂት ነገር ነው። እሱንም ማርያም መርጠዋለች። እንደው ዝም ብለሽ ነው የምትባክኚው አንቺ። የሚያስፈልገው ብዙ ነገር አይደለም። ለመኖር የሚያስፈልግ ብዙ ነገር አይደለም። ብዙ ነገር ያለው ሰው አይደለም የተባረከ ሰው። ጥቂት ነገር ከጌታ እግር ስር የተቀመጠ ሰው፣ ከጌታ ጋር የሆነ ሰው በጌታ በኢየሱስ ስም እንድትባክኑ የሚያደርጋችሁ ነገር የተመታ ይሁን። ልባረክ ልባረክ ልባረክ። እኔም ወጣት ልጅ ያለው ለማለት ያበቃኝ ጌታ የተባረከ ይሁን። ያኔ ልጅ ያለው የእግዚአብሔር ቃል ሲነገር ይገርማል። መሬት ላይ ለምቀመጠው ነው ኖርማል አልሆንም፣ ክሬዚ ነው መሆኑ። ይጮሃል። የዩኒቨርሲቲ ተማሪ ሆኜ ሁሌ ነግራቸዋለሁ አይደል? አንድ አውትና መጽሐፍ ቅዱስ ይዤ ላይብረሪ ይገባል። የላይብረሪ እዛ ፈታሾች አሉ። መጽሐፍ ይዘህ እንዳትወጣ ስገባ መጽሐፍ ቅዱስ እንደዚህ ያስምገው። ሁል ጊዜ ደግሞ መጽሐፍ እንደዚህ ነው የሚይዘው። አንድ ቻፕተር ኮስት አካውንቲንግ፣ አንድ ቻፕተር ከሉቃስ። ኢየሱስ ጌታ ምስጉን ነው። በክፎች ምክር ያልሄደ፣ በዋዘኞች ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል። እስቲ በደንብ አድርግና አሜን ባል። ምስጉን ነው። በክፎች ምክር የማይሄድ፣ በኃጢአተኞች መንገድ የማይቆም፣ በፌዘኞች ወንበር የማይቀመጥ ሰው ብፁዕ ነው። በተቃራኒው ነገር ግን ደስ የሚሰኘው በእግዚአብሔር ሕግ ነው፣ ሕጉንም በቀንና በሌሊት ያሰላስለዋል። እርሱም በወራጅ ውሃ ዳር እንደተተከለ ፍሬዋንም በየወቅቱ እንደምትሰጥ ቅጠሏም እንደማይጠወልግ ዛፍ ነው። ማንቻካቻ የሚሰራው ሁሉ ስንቱ ነው የሚከናወንለት? ለምንድነው ይሄ ሰው የሚሰራው ሁሉ የሚከናወንለት? በቀንም በሌሊትም ቃሉን ያስባል፣ ያሰላስላል። በልቡ የሚይዘው የእግዚአብሔርን ቃል ነው። ነገር አይደለም የሚይዘው፣ ወሬ አይደለም የሚይዘው፣ ሐሜት አይደለም የሚይዘው፣ የእግዚአብሔርን ቃል ነው የሚይዘው። ማንታካ ይከናወንለታል። የሚሰራው ሁሉ ይከናወንለታል። ዛሬ በኢየሱስ ስም ባረኳችሁ። የምትሰሩት ሁሉ ይከናወንላችሁ። የምትሰሩት ሁሉ ይከናወንላችሁ። ምስጉን ነው። በክፎች ምክር ያልሄደ፣ አውዱታ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል። ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ዳር እንደተተከለች ፍሬዋንም በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራ ሁሉ አንድ ሰው እጁን ከፍ ያርግና የምሰራው ሁሉ ይከናወንልኛል ይበል። የኔ የሆነ ሁሉ ይከናወናል በሉ። በኢየሱስም ኮንፌስ አድርገው የምሰራው ሁሉ ይከናወናል በሉ። የኔ የሆነ ሁሉ ይከናወናል በሉ። አሜን። ሁለተኛ፣ አንደኛ በእግዚአብሔር ቃል ትባረካለህ። ሁለተኛ በእግዚአብሔር ቃል ሰው ትሆናለህ። ወዳጆቼ ዳዊት ከመሞቱ በፊት ለልጁ ለሰሎሞን ሲመክረው እንደዚህ አለ፣ በርታ ሰው ሁን፣ በርታ ሰው ሁን። ይሄ ደግሞ የሚከናወነው የአምላክን የእግዚአብሔርን ቃል የሙሴን ትእዛዝ ስጠብቅ ነው አለ። አንደኛ ነገሥት መጽሐፍ ምዕራፍ 2 ቁጥር አውጡ። አንደኛ ነገሥት መጽሐፍ ምዕራፍ 2 በርታ ሰው ሁን አለ። ሰው መሆን በልብስ አይደለም። ሰው መሆን በእግዚአብሔር ቃል እንደሆነ እንዴት እንደሚቻል ሲነግረው ዳዊት እንደዚህ ብሎ ይላል። ዳዊትም የሚሞትበት ቀን ቀረበ። ልጁንም ሰሎሞንን እንደዚህ ሲል አዘዘው፣ እኔ የምድሩን ሁሉ መንገድ ይሄዳሉ። በርታ ሰው ሁን፣ የምታደርገውንና የምትሄድበትን ሁሉ ታከናውን ዘንድ በሙሴ ሕግ እንደተጻፈ ሥርዓቱንና ትእዛዙን ፍርዱንና ምስክሩንም ትጠብቅ ዘንድ በመንገዱም ትሄድ ዘንድ የአምላክን የእግዚአብሔርን ትእዛዝ ጠብቅ። ሰው መሆን በቃሉ ነው። ቃሉ ጋር ባለ አታችመንት ነው። ለቃሉ ባለ ጥንቃቄ ነው ሰው መሆን። በርታ ሰው መሆን በምትሄድበትና በምታደርገው እንዲከናወንልህ በሙሴ ሕግ እንደተጻፈው። ከሰውም ሰው መሆን በእግዚአብሔር ቃል ነው ብላችሁ ጻፉ። ከሰውም ሰው መሆን በእግዚአብሔር ቃል፣ ከሰውም ሰው መሆን
ለእግዚአብሔር ቃል በተከፈተ ጆሮና በሚያስተውል ልብ ነው ብላችሁ ደግሞ ጨምሩ። ከሰውም ሰው መሆን በእግዚአብሔር ቃል ማንኛውም ሰው የሚሆነውን መሆን ትችላለህ። ግን ጥቂት ሰዎች በምድር ላይ የሚሆኑትን መሆን ከፈለክ ያ በእግዚአብሔር ቃል በርታ። ሰው መሆን ከሰውም ሰው መሆን በእግዚአብሔር ቃል ነው ወዳጄ። በብር አይደለም፣ በመኪና አይደለም፣ በሀብት አይደለም፣ በዝና አይደለም። ከሰውም ሰው መሆን በእግዚአብሔር ቃል። ለመሰላችሁ ንጉሡ ዳዊት ከመሞቱ በፊት የምድርን መንገድ ይሄዳለሁ ከማለቱ በፊት ለልጁ ሲመክረው እንደዚህ ነው ያለው። ለምን? በመዝሙር መጽሐፍ 119 ላይ ስትመለከቱ እንደዚህ ይላል፣ ቃልህን በልቤ ሰወርኩት ይላል። ዳዊት ሲናገር ሌላ ቦታ እንደዚህ ይላል፣ አቤቱ እንደ ቃልህ ሕያው አድርገኝ። ራሱ ዳዊት ሲናገር እንደዚህ ይላል፣ ሕግ ለእግሬ መብራት ለመንገዴም ብርሃን ነው ይላል። ዳዊት ያለፉትን ዓመታቶች በርትቶ የቀጠለው በእስራኤል ላይ ያበራው በችሎታው በጉልበቱ ሳይሆን ሰው መሆን፣ መበርታት፣ መጠንከር፣ በደም ቦልድ መሆን በእንጀራ አይደለም። አንተ የምትቆመው በእግዚአብሔር ቃል፣ ስትሬንግዝ የሚኖርህ በእግዚአብሔር ቃል። ራሱ የኖረበትን ሕይወት ነው የሚነግረው። ሕግ ለእግሬ መብራት ለመንገዴ ብርሃን፣ አቤቱ እንደ ቃልህ ሕያው አድርገኝ እንዳለ ብዙ ሰዎች ምድር ላይ ዘወኪንግ ዴድ ናቸው። ዝም ብለው ነው የሚንቀሳቀሱት፣ ግን ሞተዋል። ከሰውም ሰው መሆን፣ ከአገልጋይም አገልጋይ መሆን፣ ከመሪም መሪ መሆን፣ ከባለ ሀብትም ባለ ሀብት መሆን በእግዚአብሔር ቃል። ትርጉም ያለው አሻራ ጥሎ ማለፍ በእግዚአብሔር ቃል። ወዳጆቼ ቅድም እንደነገርኳችሁ በጨለማ ላለ መብራት እንደምትጠነቀቁ ሁሉ ለእግዚአብሔር ቃል እንድትጠነቀቁ የእግዚአብሔር ቃል ይነግራችኋል። ሶስተኛ ወዳጆቼ የእግዚአብሔር ቃል እንደዚህ ይናገራል። የአምላካችሁን ዘዳግም መጽሐፍ ምዕራፍ 28 አውጡ እስቲ። ዘዳግም መጽሐፍ ምዕራፍ 28 ዛሬ በጣም ብዙ ቃል ነው ማነበው። ምዕራፍ 28 ቁጥር 62 እስከ 63 እንደዚህ ይላል፣ የአምላካችሁን የእግዚአብሔርን ቃል አልሰማችሁምና ከብዛታችሁ የተነሳ እንደ ሰማይ ከዋክብት የነበረው ቁጥራችሁ ጥቂት ሆኖ ይኖራል። ከብዛታችሁ የተነሳ እንደ ሰማይ ከዋክብት የነበረው ቁጥራችሁ ጥቂት ሆኖ ይኖራል። ለምን አልሰማችሁም? የምትጽፉ ሰዎች ማነስ በሉ። ማነስ፣ መጥፋት፣ መፍረስ፣ መነቀል የእግዚአብሔርን ቃል ያለ መስማት ሕይወት ነው። ማነስ፣ መጥፋት፣ መፍረስ፣ መነቀል የእግዚአብሔርን ቃል ያለ መስማት ሕይወት ነው። ማነስ፣ መጥፋት፣ መፍረስ፣ መነቀል የእግዚአብሔርን ቃል ያለ መስማት ሕይወት ነው። የእግዚአብሔርን ቃል ከሰማ ቃሉን መስማት ሕይወት ከሆነ በፍጹም ልታንስ አትችል። እግዚአብሔር በጎ ያደርግላችሁ ዘንድ ያበዛችሁም ዘንድ ደስ ይለው እንደነበረ እንዲሁ እግዚአብሔር ሲያጠፋችሁ ሲያፈርሳችሁም ደስ ይለዋል። ከዛስ ትወርሱትም ዘንድ ከምትገቡበት ምድር ትነቀላላችሁ። አሁን የነገርኳችሁ አሁን ያጻፍኳችሁ ቃል ቀጥሎ ያለው የ63ኛው ቁጥር ሕይወት ነው። ቃሉን ያልሰማ ሰው ሕይወት እንደዚህ ነው። እንዴት ነው ካላችሁ ማነስ፣ ያንሳሉ። ብዙ እንደ ሰማይ ከዋክብት የነበረው ቁጥራችሁ ጥቂት ሆኖ ይኖራል፣ ታንሳላችሁ። ከዛ ቀጥሎ ሲናገር ምንድን ነው የሚለው? እንዲሁ በእግዚአብሔር ሲያጠፋችሁ መጥፋት፣ መፍረስ፣ ሲያፈርሳችሁም መነቀል ትነቀላላችሁ። መነቀል፣ መፍረስ፣ መጥፋት፣ ማነስ የእግዚአብሔርን ቃል ያለ መስማት ሕይወት ነው። ይኸው እዚህ ጋር ትነቀላላችሁ። ትነቀላላችሁ። እንደዚህ ነው በቃ። ቃሉን የሚሰማ ሰው ግን እየበዛ ይበዛል፣ እየጨመረ ይጨምራል። አሜን ይባላል። መጽሐፍ ሲናገር እንደዚህ ይላል፣ የኃጢአተኛው እርምጃ ይቀንሳል ይላል፣ ብርሃኑ በድንኳኑ ይጠፋል ይላል። ኃጢአተኛው እርምጃ ይቀንሳል ማለት በተቃራኒው የኃይሉ እርምጃ ይጨምራል። የእግዚአብሔር መብራት የበራለት ሰው ሕይወት እንዲህ ነው ይላል በኢዮብ መጽሐፍ ላይ፣ የኃይሉ እርምጃ ትጨምራለች። በተቃራኒው መብራቱ የጠፋበት ሰው የኃይሉ እርምጃ ትጠባለች ይላል። በ100 ሺህ ብር ይነግድ ከነበረ 100 ብር ውስጥ ይገባል፣ ይቀንሳል። 10 ሺህ ብር ይመጣል። 3-4 ብራንች ከነበረው 1 ብራንች ውስጥ ይመጣል። ለምን? ሰምቶ የጀመረውን ጉዳይ ሰምቶ ነው እንጂ የሚቀጥለው ሰርቶ አይደለም የሚቀጥለው። ብዙዎቻችሁ እኮ አንብሊቨብል ሊታመን በማይችል መልኩ እኮ ነው ካፈር የተነሳችሁት። በእግዚአብሔር ቃል የተጀመረ ቢዝነስ እንዴት ነው በአንተ ችሎታ የሚቀጥለው? በእግዚአብሔር ቃል የተከፈተ በር፣ በእግዚአብሔር ሕይወትና መንፈስ የተከፈተ ብሌሲንግ እንዴት ነው በአንተ ችሎታ የሚቀጥለው? ስለዚህ የጀመራችሁት ነገር ማስቀጠል ከፈለጋችሁ እናንተ በጣም ስቲክ ማድረግ መጣበቅ ያለባችሁ ከቃሉ ጋር ነው። አለበለዚያ ቃሉን የማይሰማ ሰው ሕይወት መነቀል ነው። ቃሉን የማይሰማ ሰው ሕይወት መፍረስ ነው። ቃሉን የማይሰማ ሰው ሕይወት
ማነስ ነው። ሶስተኛ በእግዚአብሔር ቃል ትባረካለህ፣ በእግዚአብሔር ቃል ሰው ትሆናለህ። ለዚህ ነው በርታ ሰው መሆን አለውና በሙሴ ሕግ እንደተጻፈው የእግዚአብሔር አምላክን ሕግ ጠብቀው። ሰው መሆን በቃሉ ነው። ልጅን ከምታስተምረው ባዮሎጂ በላይ ሰው የሚያደርገው የእግዚአብሔር ቃል ነው። ሶስተኛ በእግዚአብሔር ቃል በህይወት ትኖራለህ። በሕዝቅኤል መጽሐፍ እንደተጻፈው ተስፋቸው ተሟጦ ህይወት አልባ ሆነው ረጅም ዘመን ኖረው የደረቁ አጥንቶች እንደገና በህይወት የኖሩት የእግዚአብሔርን ቃል ሰምተው ነው ጻፉ። በሕዝቅኤል መጽሐፍ የእግዚአብሔር ቃል እንደሚናገረው ተስፋቸው ተሟጦ ህይወት አልባ ሆነው ረጅም ዘመን ኖረው የደረቁ አጥንቶች እንደገና በህይወት የኖሩት የእግዚአብሔርን ቃል ሰምተው ነው። የእግዚአብሔርን ቃል ሰምተው ነው። እነዚህን አራት ነገሮች እንድጽፍ እፈልጋለሁ። በመሰረቱ እነዚህ የደረቁ አጥንቶች ወደ አጥንት ደረጃ እስኪደርሱ ድረስ የመርገፍ ፕሮሰስ በእነሱ ላይ አፕን አድርጓል። ደርቀዋል። እርጥብ አይደሉም ማለት ጊዜ ወስዷል። ረጅም ዘመን ደርቀው ኖረዋል። ተስፋቸው ተሟጧል፣ አብቅቷል፣ ህይወት አልባ ሆነዋል። በደንብ ተመልከቱ። ተመልከቱ። የእግዚአብሔር ቃል ሲናገር እንደዚህ ይላል። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። ልጄ ሆይ እነዚህ የደረቁ አጥንቶች በህይወት ይኖራሉን አለኝ። እኔም አንተ ታውቃለህ አልኩ። እንዲህም አለኝ፣ በእነዚህ የደረቁ አጥንቶች ላይ ትንቢት ተናገር። እንዲህም በላቸው፣ እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ፣ በህይወትም ትኖራላችሁ። የእግዚአብሔርን ቃል በህይወት መኖር በእግዚአብሔር ቃል ነው። ብራዘር መኖር በተጋቢ ነው አይደለም። መኖር በእንጀራ አይደለም። መኖር በእግዚአብሔር ነው። በቀደሙ ስናገር ሰምታል። መኖር በእግዚአብሔር ነው። ተስፋ ተሟጦ ደርቀው ረጅም ዘመን ኖረው ህይወት አልባ የሆነ ጉዳይ የእግዚአብሔርን ቃል ስሙ፣ በህይወት ትኖራላችሁ አላቸው። ሕዝቅኤል መጽሐፍ ምዕራፍ 37 አውጡማ። የእግዚአብሔርም እጅ በላዬ ነበረ። ከዛስ እግዚአብሔርም በመንፈሱ አወጣኝ። ከዛስ አጥንቶችም በሞሉበት ሸለቆ በለው። አንተ ትፈራለህ እንዴ? መካከል አኖረኝ። ከዛስ በእነርሱም አንጻር በዙሪያቸው አሳለፈኝ። እነሆም በሸለቆ ፊት እጅግ ብዙ ነበሩ። እነሆ እጅግ ደርቀው ነበር። ብዛታቸው ደግሞ ይገርምሃል። ተባብረው መለምለም አልቻሉም። ብዙ ነበሩ። ደግሞ አደራረቃቸው እጅግ ነው። እጅግም ደርቀው ነበረ። ከዛስ እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ይኖራሉን? ከዛስ እኔም ጌታ እግዚአብሔር ሆይ እኔ በምድር እውቀት አላውቅም። በባዮሎጂ እንደዚህ አይነት ነገር የለም። አንዴ ከሞትክ ሞትክ ነው። ካለቀል አለቀል ነው። በዚህ ምድር እውቀት ካበቃ አበቃ ነው። ከደረቀ ደረቀ ነው። ከተቀበረ ተቀበረ። እኔ አላውቅም። ከዛስ ምን አለ? እርሱም እንዲህ አለኝ። ከዛስ በእነዚህ አጥንቶች አንተ በለው ትንቢት ተናገር። ከዛስ እንዲህም በላቸው እናንተ ድገመው ሞገስ ስጥና ድምፅን ከፍ አድርግና ይህን እየተናገርክ እያለ የሆነ ነገርክ ላይ ዛሬ ህይወት ይመጣበታል። የሆነ ጉዳይክ ላይ ህይወት ይመጣበታል። ያለቀ ጉዳይክ ላይ ህይወት ይመጣበታል። በለው ተናገረው። አሁን እናንተ ከሚለው አንድ ሶስት እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል የደረቃችሁ አጥንቶች የእግዚአብሔርን ቃል ስሙ። የትኛውም ፍጥረት የእግዚአብሔርን ቃል የመስማት ግዴታ አለበት። የእግዚአብሔርን ቃል ለመስማት አንድ ነገር በህይወት መኖር አይጠበቅበትም። ሞት እንኳን ቢሆን የእግዚአብሔርን ቃል ይሰማል። እስቲ በደንብ አሜን በሉ። እጅግም ደርቀው ነበረ፣ ብዙ ቁጥርም ነበራቸው። እናንተ የደረቀ አጥንቶች ሆይ የእግዚአብሔርን ቃል ስሙ። ይሰማሉ። የእግዚአብሔርን ቃል የማይሰማ የለም። ይገርማል። ለዚህ ነው አንድ ሴት ነበረች፣ አንድ ልጅ ነበራት። ከዛ ሞቶባት ነበር። ልትቀብረው ስትወጣ ጌታ ወደ ከተማ ሲገባ ተገናኙ። ናይም በምትባለው ከተማ ተገናኙ። መውጫው በር ላይ ተገናኙ። ከዛስ
አንተ ጎበዝ ስላለው ተነሳል። ለምን ይሄንም ቃል ያመጣሁት መሰላችሁ? ያ ሬሳ ያ የሞተው ከዛ በፊት እኮ ድምፅ ሰምቷል። ለቀስተኛ በዙሪያው አልቅሷል። የሞተ ነገር የማንንም ድምፅ አይሰማም። የጌታን ድምፅ ግን ይሰማል። የጌታን ቃል ግን ይሰማል። እስቲ አሜን በሉ በደንብ። እስቲ በደንብ አድርጋችሁ አሜን በሉ። እኔ አላውቅም ያላችሁ ሐኪም አላውቅም ያላችሁ እንደዚህ ታሞ የኖረ የለም ያላችሁ እንደዚህ ታሞ የዳነ የለም የተባላችሁ እንደዚህ ሆኖ የተረፈ የለም የተባላችሁ ሰዎች በጌታ በኢየሱስ ስም ያ ጉዳያችሁ የእግዚአብሔር ቃል ይሰማል። በኢየሱስ ስም ይሰማል። በኢየሱስ ስም ይሰማል። እንደዚህ አይነት አሜን አይደለም ፈልገው አሜን በሉ በደንብ። በኢየሱስ ስም ይሰማል። አላውቅም ትሰማላችሁ። የእግዚአብሔርን ቃል ስሙዋል። እናንተ የደረቃችሁ አጥንቶች ከፍ አድርጉ እጆቻችሁ እንደዚህ ወደ እኔ እንደዚህ አድርጉና የሆነ ነገር አስቡ። አሁን በቤታችሁ ያለ የሆነ ህይወት ያጣችሁበት ጉዳይ፣ ፍሬ ያጣችሁበት ጉዳይ የሆነ ነገር አስቡ። በደንብ አድምታችሁ አስቡ። ዘርጉ እጃችሁ ወደ እኔ እንደዚህ አድርጉና አሁን ይሄንን ቃል ደግማችሁ ትላላችሁ። እናንተ የደረቃችሁ አጥንቶች የሚለውን የመጨረሻውን ቃል ትላላችሁ። ዘርጉ። የምትናገሩት ቃል ያ ጉዳያችሁ ላይ ነው አሁን ሄዶ የሚሰራው። ያ ጉዳያችሁ ላይ ሄዶ የሚሰራው። ያ ጉዳያችሁ ላይ የሞተው ጉዳያችሁ ላይ የደረቀው ጉዳያችሁ ላይ የተቀበረው ጉዳያችሁ ላይ ያከተመ ጉዳያችሁ ላይ ዘርጉና አሁን እኔ ምለው ከኔ ጋር በሉ እናንተ በሉ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። የአምላኬን ቃል ስሙ። የአባቴን ቃል ስሙ። እናንተ በሉ እስቲ ፍሬ ያጣውባችሁ፣ ስኬት ያጣውባችሁ፣ በረከት ያጣውባችሁ የአምላኬን ቃል ስሙ። በሕይወት ትኖራላችሁ። ቁጭ በሉ። ጌታ እግዚአብሔር እንዲህ ይላል። ጌታ እግዚአብሔር ለነዚህ አጥንቶች እንዲህ ይላል። ከዛስ እነሆ ትንፋሽ አገባባችኋለሁ፣ በሕይወትም ትኖራላችሁ። ጅማትም እሰጣችኋለሁ፣ ስጋንም አወጣባችኋለሁ። በእናንተም ላይ ቁርበትን እዘረጋለሁ፣ ትንፋሽንም አገባባችኋለሁ፣ በሕይወትም ትኖራላችሁ። እኔም እግዚአብሔር እንደሆንኩኝ ታውቃላችሁ። እኔ እግዚአብሔር እንደሆንኩ አይላችሁ። ሎጎስ የሆነው የእግዚአብሔር ቃል ሬማ ሆኖ እናንተ ጋር ሲመጣ ሊሆን ያለ ነገር አለ። ሬማ ሆኖ አይንጂ ፎርም ሰርቶ ለዛሬ ሆኖ ለአሁን ሆኖ ሲመጣ አንድ ሰው እንደዚህ ይሆናል። አምላካችሁ እግዚአብሔር እንደሆነ ይታወቃል። ባክጩና አሜን በል። የምታመልከው እግዚአብሔር እንደሆነ ይታወቃል። የምታመልከው ፍጡር እንዳልሆነ ይታወቃል። በሞተብህ ነገር ላይ ትንፋሽ ይገባበታል፣ ቁርበትም ይወጣበታል፣ ሕይወትም ይኖረዋል። በኢየሱስ ስም ይኖረዋል። የሞተ ማዕፀን በሕይወት ይኖራል። የተዘጋ በር ይከፈታል። እኔም እግዚአብሔር እንደሆንኩ ታውቃላችሁ። አመጣባችኋለሁ፣ ትንፋሽን አስገባባችኋለሁ፣ ሕይወትን እሰጣችኋለሁ። ዛሬ ብዙ ሰው ከእግዚአብሔር ቃል ሕይወትን እየተቀበለ ነው። ይቆረጥ የተባለ ጡት፣ ይቆረጥ የተባለ እጅ፣ አይጠቅምም የተባለ ይሞታል የተባለ አሁን እዚህ ብቻ አይደለም፣ በቴሌቪዥን የሚመለከቱ ሰዎች ላይ ሕይወትን የሚሰጥ አይቆረጥም፣ አትሞትም። ሐኪም ያለው አይሆንም፣ ሰይጣን ያለው አይሆንም። ሕይወት ይገባበታል፣ ይዘረጋል በኢየሱስ ስም። በእግዚአብሔር ቃል በሕይወት ትኖራለህ። በቃ እሱን እኮ ነው የነገርኩህ። ቁጥር 7 እንዳዘዘኝም ትንቢት ተናገርኩ። ከዛስ ስናገርም ድምፅ ሆነ። ከዛስ እነሆም መናወጥ ሆነ። አጥንቶችም ከአጥንት ጋር ተቀራረቡ።
እኔም አየሁ፣ እነሆም ጅማት ነበረባቸው፣ ስጋም ወጣ፣ ቁርበትም በላያቸው ተዘረጋ፣ ትንፋሽ ግን አልነበረባቸውም። እኔም አየሁ፣ እነሆ ጅማት ነበረባቸው። ታላቅ ነገር ታለ፣ የማይሆን ነገር የተባለ ይሆናል። ታያለ በኢየሱስ፣ አንተም ታያለ በኢየሱስ። ከዛስ እርሱም የሰው ልጅ ሆይ ትንቢት ተናገር፣ ለንፋስ ትንቢት ተናገር። ከዛስ ለንፋስም ጌታ እግዚአብሔር እንዲህ ይላል፣ ንፋስ ሆይ ከአራቱም ንፋሳት ዘንድ ና፣ እነዚህም የተገደሉት በሕይወት ይኖሩ ዘንድ እፍ በልባቸው። ወይኔ እግዚአብሔር እኮ ሲያናግርህ እማይያዝ የማይጨበጥ ነገር አናግር ይላል። ንፋስ አይያዝ አይጨበጥ፣ በዚህ መቶ በዚህ ሄዳ አትል። የንፋስ ዙረቱ እኮ የሚገርም ጉዳይ እኮ ነው። እግዚአብሔር በልካለ በል፣ አንተ በልካለ በል። ለሚያዝ ለሚጨበጥ ነገር ብቻ አይደለም እግዚአብሔር ቃል ያለው፣ ለማይያዝ ለማይጨበጥ ጉዳይ እንኳን እግዚአብሔር ቃል አለው። በል እሺ። ከዛስ ሞገስጠው እንዳዘዘኝም ትንቢት ተናገርኩኝ፣ ትንፋሽም ገባባቸው፣ ሕያውም ሆኑ። ከዛስ እጅግም ታላቅ ሰራዊት ሆነው በእግራቸው ቆሙ። እጅግ ታላቅ ሰራዊት ሆነው በእግራቸው ቆሙ። እናንተ የደረቃችሁ አጥንቶች የእግዚአብሔርን ቃል ስሙ። ይኸውልህ ንፋስ የእግዚአብሔርን ቃል ይሰማል። የደረቀ አጥንት የእግዚአብሔርን ቃል ይሰማል። ይገርማሉ። ሸለቆ የእግዚአብሔርን ቃል ይሰማል። አጥንቶቹ ከአጥንቶች ጋር ተቀራረቡ፣ ተጠጋጉ፣ እርስ በርሳቸው ተጠጋጉ። አጥንቶች ከአጥንቶች ጋር ተቀራረቡ። እኔ በጣም አንዱ ይሄን ቃል በጣም ከምወደው ነገር አንዱ ልንገር። አጥንቶቹ ደርቀው ተበታትነዋል እኮ፣ በሸለቆ ደግሞ ብዙ ነበረዋል። ይኸውልህ ይሄ ቁርጭምጭሚት ወልቋል፣ ጉልበት ወልቋል፣ ስጋ ወልቋል፣ ወዳድቀዋል። እና ትንቢት ስናገር ከዛስ ንፋስ መጣ። ከዛስ እርስ በርሳቸው ተቀራረቡ የሚለው ቃሉ መሰለ። ቁርጭምጭሚት መጥቶ ታፋ ላይ አይደለም የተገጠመው። ቁርጭምጭሚት መጥቶ እዚህ እጅ ላይ አይደለም የተገጠመው። እርስ በርሳቸው ተቀራረቡ ሲል ተበታትነው ደርቀው ወድቀዋል። ከዛስ ተጠጋጉ፣ ተቀራረቡ፣ አጥንቶች ተቀራረቡ። የተበታተኑ ቦታ ቦታቸው ስክትክታል። እነዚህ የተገደሉ በህይወት እንዲኖረዋል። በእግዚአብሔር ቃል ነገራችሁ ቦታውን ይይዛል። በደም ጩሁና አሜን በሉ። በእግዚአብሔር ቃል ነገራችሁ እርስ በርሱ ይቀራረባል።